እንዲህ ነው ሴትነት፣ እንዲህ ነው ልበ ሙሉነት። ከባልሽ ጋራ በወድቀቱም ቀን አብረሽ ምትቆሚ ሃይሚዬ ጀግና ነሽ፣ ማንንም አትሰሚ። ብሩኬ ተዘጋጅ፣ ምክንያቱም ከዚህ በፊት የተፈጠሩ ብዙ ነገሮች አሉ። ኢየሩስ የምትባል ሴት ያንተ የቢኒያም ሳይሆን የብሩኬ ነው ማለቷ ስለማይቀር እዛው ዲኤንኤ ቦታ ሆነ አረጋግጥ ነገሩ። ሰላም ውድ የጆጆ ቲቪ ቤተሰቦች እንዴት ናችሁ? አላችሁልኝ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ፣ ክብሩ ይስፋ። እናንተ ግን ታዝቢያችኋለሁ። ሰው ሲጠፋ ፈልጉም አይደል? አለኝ ተመልሻለሁኝ። በአንዳንድ ምክንያቶች ቪዲዮ ለመስራት ምናምን ስላልተመቸኝ ነው የጠፋሁት። ነገር ግን አሁን ተመልሻለሁኝ። በጣም አዳዲስ ነገሮችና በጣም ሜን የተባሉ ዋና የተባሉ ጉዳዮች ተከስተዋል በዚህ 2 እና 3 ቀናቶች። እሱን አሳውቃችኋለሁ። መጀመሪያ ግን እናንተ እንዴት ናችሁ? ደህና ናችሁ? ስራ ሁሉ መልካም፣ ህይወት መልካም፣ ሁሉ ሸጋ፣ ሁሉ ምርጥ እንዲሆንላችሁ ምኞቴ ነው። እንደሆነላችሁም ተስፋ አድርጋለሁ። ካልሆነላችሁም ደግሞ ከፈጣሪ ጋር ሁሉንም በእንትን እንደምታሳልፉት በጥሩ ሁኔታ እንደምታሳልፉት ሙሉ እምነቴ ነው። ምክንያቱም ነገሮች ይከሰታሉ፣ ያልሆነ ሁኔታዎች ይከሰታሉ፣ ያልሆነ ነገሮች ይፈጠራሉ። ነገር ግን እኚህን ሁላ ነገሮች የምናልፈው በፈጣሪ እገዛ ስለሆነ ሁሉም ነገር እንዲታለፍ ምኞቴ ነው። ጥሩ ነገር ለእናንተ ስለሚገባ ማለት ነው። እና እንዴት ናችሁ ግን? እኔ ደህና ነኝ። ሰሞኑን ደግሞ የተፈጠሩ አንዳንድ ነገሮች አሉ። እነዛ ነገሮች ምንድነው ካላችሁ በዲኤንኤው ምክንያት የተፈጠሩ ብዙ ነገሮች አሉ፣ አዳዲስ ነገሮች ማለት ነው። ከነዛ መካከል አንዱ የዲኤንኤው ጉዳይ ነው። የዲኤንኤው ጉዳይ ሰሞኑን በጣም ባጭሩ ወይ ከነጎዲያም ሊሆን ይችላል፣ በእርግጠኝነት እንትን እርግጠኛ ስላልሆንኩኝ ነው ቀኑ፣ ወይ ከነጎዲያ ወይ ከነገ ወዲያ የሚሆን ይመስለኛል። እንደዛ ነገር ነው ወሬውና በጣም ወሳኝ ነገር ነው። ማርያምና ይሄ የብሩኬና የኢየሩስ ጉዳይ የመቋጫው ነገር ስለሆነ በጣም ወሳኝ ነገር ነው። እንደዚህ ደግሞ ገፍቶ ስለመጣ ጉዳዩ ቶሎ እየፈጠነ ስለሆነ እኔ በጣም ደስተኛ ነኝ። ምክንያቱም ይሄ ነገር እውነቱ ነው። ብሩኬ ብሏል፣ ለአንዴና ለመጨረሻ ጊዜ መቋጨት አለበት፣ የዲኤንኤው ጉዳይ መረጋገጥ አለበት። የኔ እንዳልሆነ እርግጠኛ ነኝ፣ ነገር ግን ይሄ ነገር አልቆ ወደ ህይወቴ መቀጠል እፈልጋለሁ ሲል ነበረ። እውነቱን ነው። ምክንያቱም ይሄ ነገር በጣም በተደጋጋሚ ጊዜ የሰውን ህይወት የብሩኬና የሃይሚን ፍቅር በጣም እየበጠበጠ ያለ ነገር ነው። ብሩኬ ይሄን ነገሩ እንዳይንዛዛ ይሄ ጉዳዩ ይሄ ሳይዝረከረክ ብዙ ነገሮች ሳይፈጠሩ፣ ጸቦች ሳይፈጠሩ፣ ግጭቶች፣ የተለያየ ሁኔታዎች ሳይፈጠሩ ነገሩን ወዲያው ቶሎ ወስኖ ወደ ገደለው መግባት የተሻለ ነው። እውነቴን ነው። ላንተም ለሃይሚም ኢየሩስ ደግሞ እናንተ ጋርም እየመጣች እንዳትበጠብጣችሁ በጣም ጥሩ አማራጩ ቶሎ የዲኤንኤ ጉዳይ የፈጠነ እንዲሆን ነው። እና እኔ በጣም ከዚህ ሁሉ መሀል የገረመኝ አንድ ነገር ቢኖር የሃይሚ ነገር ነው። እውነት ሃይሚ አንተ ምን አይነት ሚስት ነው ያለች? እውነት ብሩኬ እኔ ይሄ የወንድማዊ የመንፈሳዊ ይሄ ቅናት ብሏል ዊና ጓደኛው ካያችሁ መንፈሳዊ ቅናት። እኔ ምን አይነት ሚስት ነው ያለች? እውነት በጣም ነው የታደልከው። ማርያምን ይሄን ሁላ ነገር ተቋቁማ እስካሁን ያለፈው ነገር እንዳለ ተቋቁማ እዚህ ነገር ላይ ደርሳ፣ ከዛ ግን ምንም ነገር ይፈጠር ምንም ነገር ይሁን ጸብም ይፈጠር ከዚህ በኋላ እኔን የሚያስከፋ በጣም ብዙ ነገሮች ሊፈጠሩ ይችላሉ፣ ነገር ግን ካንተ ጎን ነኝ ስትል ነበርና እውነት ምን ያህል ብትታደል ነው። የምሬን ምን አይነት ጓደኛ ምን አይነት ፍቅረኛ ነው ያለችው? ምን አይነት በሷ ባትተማመን በሷ እርግጠኛ ባትሆን የወደፊት ሚስት የልጆቼ እናት እንደማትል እርግጠኛ ነኝና በቃ ምን አይነት ሚስት ነው ያለች ሃይሚ። እውነት እኔ በጣም ነው ያስገረምሽ። የምሬን በጣም ነው ያስገረምሽ። በጣም ነው የታደልከው ብሩኬ። ምንም ነገር ይፈጠር እኔን የሚያስከፉ ነገሮች ከዚህ በኋላ ሊፈጠሩ ይችላሉ፣ ነገር ግን እሱም ሁላ ችዬ ካንተ ጋር ለመሆን በቃ እርግጠኛ ነኝ ብላ እንደማንለያይ እርግጠኛ ነኝ። ምንም ነገር ይፈጠር ኢቭን ልጁ ያንተ ቢሆን እንኳን እንደማለቷ ነው። ምንም ነገር ይፈጠር እኔ ካንተ ጎን ነኝ አባባለው። እውነት ይሄ ከመታደል ውጪ
ሌላ ምንም ነገር የለም። ምክንያቱም እንደዚህ አይነት ሴት ትኖራለች ብዬ ይከብደኝ ነበር እውነት። ሀይሚ ግን ቅመሜ ግን የጨረቃ ንግስት ግን ይሄን ነገር አረጋግጠሽልኛል። ምን አይነት ሴት እንደሆንሽ፣ ጀግና እንደሆንሽ፣ ለብሩኬ ታማኝ እንደሆንሽ፣ ከብሩኬ ጋር ውድቀትንም ስኬትንም ደስታንም ሀዘንንም ለቅሶውንም ሳቁንም ሁሉ ፈተናዎቹን ሁሉ አብረሽ ለማሳለፍ ከፊት ለፊት ያለውን ጋሬጣ ከፊት ለፊት ያለውን ተራራ አብረሽ ለመወጣት እንደተዘጋጀሽ የሚያሳይ ነገር ነው እና በጣም ነው ያስገረምሽኝ። በጣም እድለኛ ነህ ብሩኬ፣ የምሬ ነው። በጣም እድለኛ ነህ። እኔ በጣም ገርሙኝ፣ በጣም የተደነቄ ነው ይሄ ነገር እንትምለው እምነግራችሁ እውነት መታደል እና ወንድሜ እኔ ላንተ ደስተኛ ነኝ እና ደግሞ ወደፊት የሚፈጠሩ በጣም ብዙ ነገሮች ሊኖሩ ይችላሉ። ይሄ በዲኤንኤው ጉዳይ ማለት ነው። ምክንያቱም የዲኤንኤው ጉዳይ እልባት ስላላገኘ መፍትሄ ስላልተገኘ ገና ስላላለቀ ኢየሩስ እየመጣች ህይወትህም ላይ የእናንተ ፍቅር ላይ ያልሆነ ነገሮችን ልታስከትል ይሄ ያልሆነ ነገሮችን ልታደርግ እናንተ ለመበጥበጥ እናንተ ለማለያየት የምትሞክርበት ሁኔታ ሊፈጠር ይችላልና ለዛ ነገር ብሩኬ ተዘጋጅ። ምክንያቱም ከዚህ በፊት የተፈጠሩ ብዙ ነገሮች አሉ እና ያን ነገሮች እንደዛ አይነት ነገሮች ሊፈጠሩ ስለሚችሉ ድጋሚ እንደዛ አይነት ነገሮች ሊከሰቱ ስለሚችሉ ልብህ ተረጋግቶ ነገሮችን ስትወስን ነገሮችን ለማድረግ ስትሞክር ከሀይሚ ጋር ተመካክረክ ከሀይሚ ጋር ያለውን ነገር እንዴት ባደርግ ይሻላል፣ እንደዚህ ቢሆን ይሻላል፣ እንደዚህ ቢሆን ይሻላል ብለ ሁሉንም ነገር እውነቴን ነው። እኔ በጣም ከልቤ ነው የምነግርህ። በጣም ብዙ ነገር እኔ አሁን ለምሳሌ እዚህ ጋር ስለናንተ ሳወራ ብዙ ነገሮች ከታች ተብዬ አውቃለሁ። ግን እኔ ስለምወዳችሁ ወንድሜ ነህ እንደ ወንድሜ ሰው ስለሆንክ አርአያዬ ስለሆንክ ሀይሚን በጣም ስለምወዳት እንደ እህቴ ስለማያት በቃ ይሄ ነገር እናንተ መለያየታችሁን እናንተ ይሄ የእናንተን መከፋትን ስለማልፈልግ ነው ይሄን ነገር የምናገረው እዚህ ጋር መጥቼ ማርያምን በጣም የምሬ ነው ሲሪየስ ከልቤ መጥፎ ነገር ላይ ሆናችሁ እንዳያችሁ አልፈልግም። ስለዚህ እንደዚህ አይነት ነገሮች ከዚህ በፊት ተፈጥረው መፍትሄ ስላልተገኘላቸው ከዚህ በፊት ደግሞ ብዙ ጊዜ አይታችኋል። ሀይሚና ኢየሩስ ሲጣሉ ሲደባደቡ በኬክ እንዴት ሲወራወሩ የብሩኬ እንትን ሲከበር ማለት ነው 300,000 ሲከበር ትዝ ይላችኋል። ሀይሚና ኢየሩስ ሲጣሉ እና ይሄ ነገር እንዲከሰት አልፈልግም። ሲጀመር ከሀይሚ ጋር የምትገናኝበት ሁኔታ መፈጠርም የለበትም። ምክንያቱም ይሄ ስሜቷን ይሄ ደስታ ላይ ከነበረች ያን ደስታ ልታሳጣት ትችላለች የሆነ ነገር። ምክንያቱም ኢየሩስ የምትናገረው ንግግር የምታደርገው ነገር ልክ ስላልሆነ ያን ደግሞ እያያችሁ ነው። እና ውድ ቤተሰቦቼ ይሄን ነገር ሲፈጠር ማየት እንደማልፈልግ ብሩኬም እንድታውቅ ፈልጋለሁኝ እና ሀይሚን ብለሃለች አንዳንድ ነገሮችን ተመካክረን መወሰን እንዳለብን የሆነ ቦታም ስትሄድ ማድረግ ያለብህን ነገር አስቀድመ አውቀ ተዘጋጅተ ልብህን አሳምነ መሆን እንዳለበት ስትናገር ነበርና እኔም እንደዛ ነው ሐሳቤ እንደዛ ነው። ምክንያቱም አንዳንድ ፈተናዎች ለበጎ አይደለም የሚመጡት ማለት መጥፎ ይሄ ፈተና ናቸው፣ ግን ይዘው የሚመጡ በጣም ብዙ ሊያስከትሉ የሚችሉ ነገሮች አሉ። ቢኒያም ይኸው የልጁ አባት እኔ ነኝ ብሏል። እኔ ነኝ ባለበት ቅጽበት ግን ይኸው ብዙ ነገሮች እየተፈጠሩበት ነው። እስከ መታሰር አሳስረው ነበር ታስሮ ነበር እና እንደዚህ አይነት ነገሮች ይፈጠራሉ። አንዳንዴ ፈተናዎች ይበዛሉ፣ ፈተናዎች ይመጣሉ። እነዛን ፈተናዎች ግን በብልጠት ነው ማለፍ ያለባት። ልክ እንደ ኢየሩስ ደግሞ ያለችን ሴት በጣም ፈተና በጣም የምታከብድ በጣም ህይወትን የምታከብድ ችግሮችን እየፈጠረች ካለች ሴት በእንደዚህ አይነት ነገሮች ካልተጠነቀቅን
ነገሮችን ለመወሰን ስንሞክር ለማድረግ ስንሞክር አንድ ስቴፕ አንድ እርምጃ ወደፊት ቀድመን መሆን አለበት። ያለበለዚያ በስርዓትም ነገሮቹ ሊፈጸሙ አይችሉም። ብዙ ችግሮች፣ ብዙ መከራዎች ሊፈጠሩ፣ ብዙ ፈተናዎች ከፊት ለፊታችን ልታመጣባችሁ ስለምችል እና ውድ ቤተሰቦቼ ይሄን ቪዲዮ ከቻላችሁ ሼር አድርጉት፣ ብሩኬ እንዲያየው ያየዋልን ብዬ ተስፋ አደርጋለሁ። ሼርም እኔም ስለማደርግለት እናንተም ደግሞ ኮሜንት ከታች ጻፉ። የሚሰማችሁ ነገሮች ስታወሩ ስጽፉ ምናምን ማየት በጣም ነው ደስ የሚለኝ በነገራችን ላይ። ምክንያቱም እኔም ሐሳቤን ሼር ሳደርግ እናንተም ሐሳባችሁን ሼር ስታደርጉ እንደማየት እኔ ደስ የሚለኝ ነገር የለም። ስንዴቃውን እንዳታወርዱ፣ ከፍ አድርገው ድምጽ 10 ሊገባ ነው ጎበስ። እሺ እና ብሩኬ ለነገሮች ተጠንቀቅ። ይሄ ነገሮች ሲፈጠር ለሃይሚ ስሜት በጣም ተጠንቀቅ። እውነት ብሩኬ የምሬ ነው። ምክንያቱም መከፋት የለባትም ይቺ ልጅ። ነገሮች አንተ አታስከፋትም፣ ግን ነገሮች ሲከሰቱ ከዚህ በፊት የተፈጠረውን ማስተዋል አለብህ። ከኢየሩስ ጋር የነበረውን ግጭት ከሷ ጋርና ከኢየሩስ ጋር የነበረውን ግጭት አስተዋል። ያ ታይም ደግሞ ተቀይማ ነበረ በነገሮች እና ያ ነገር እንዳይፈጠር። ምክንያቱም እቺ ልጅ ጀግና ናት። እውነት ይሄን ሁላ ነገር ተቋቁማ ካንተ ጋር ለመሆን ስትሞክር ያን ነገር ልትገነዘብ ይገባል እና ለስሜቷ ተጠንቀቅላት። ያለውን ነገር ተማክረ ከሷ ጋር ምን ማድረግ አለብኝ ብለህ አስበ ከሷ ጋር አውርተ ነገሮችን ለመጨረስ ሞክር። ኢየሩስ እንግዲህ ይሄ ነገር ተረጋግጦ ከነሱ ህይወት ውስጥ እንደምትወጪ ተስፋ አደርጋለሁ። ይሄው የልጁ አባት እኔ ነኝ እያለሽ ቢኒያም እንኳን አይ ብለሽ ሙጥኝ ብለሽ የብሩኬ ነው እያልሽ ነው። ቢኒያምን ደግሞ አሳስረሽው እንደነበረ ይሄው አይተናል። እንደዛ አይነት ሁኔታ ውስጥ መግባት አለበት ብዬ አላስብም ነበር። የልጅሽ አባት ነው፣ እርግጠኛ ነኝ ደግሞ የሱ ባይሆን የኔ ነው አይልሽም። ቢኒያም ደግሞ ልፍስፍስ እያልክ ነው። እኔ ግራ እያጋባኝ ነው። እንደዛ ነገሮችን እንደዛ ሁኔታዎችን ስንት ህዝብ እየመከረ እንደዚህ አድርግ እያልኩ እኔ ባለፈው ደውዬ ቢኒያም ምን ብዬ ነበረ? ግን ከዛ በኋላ እንኳን ምንም የምትማረው ነገር የለም። ስለማፈቅራት ነው ስለምወዳት ነው የልጄ እናት ነው አትላለ። ግን ያልሆነ ነገር ሲደረግብህ አይ ማለትን ወቅ እንዴ ምን ሆነ ያለ አንተስ? መሆን የሌለበትም በል። እንደዚህ አይነት ነገር ያልሆነ ነገር እያደረገችበት ሙጥኝ የምትል ከሆነ ፋይል አለኝ ብለሃል አይደል? በፋይሉ እንትን የምትል ከሆነ የምታደርገውን ነገር አድርግ። እቺ ልጅ እኮ በጣም እኮ ያልሆነ ነገር እያደረገችብህ ነው። እኔ ስለ አሳዘንከኝ ነው እንደዚህ ማወራው እንጂ አይመለከተኝም። እኔ ከዚህ በኋላ አሁን ደግሞ ዲኤንኤ የሚደረግበት ሰዓት ደርሷል። ተረጋግጦ እንኳን ይሄ ልጅ ያንተ ቢሆን እንኳን የብሩኬ እንዳልሆነ ተረጋግጦ ያንተ እንደሆነ ቢረጋገጥ እንኳን አንተ እዛ ቦታ ላይ ከሌለ አሁንም እቺ ኢየሩስ የምትባል ሴት ያንተ የቢኒያም ሳይሆን የብሩኬ ነው ማለቷ ስለማይቀር እዛው ዲኤንኤ ቦታ ሆነ አረጋግጥ ነገሩ። አሳያት ያለውን ነገር ወንድነትህንም አሳያት። እስከመች ነው እንደዚህ የምትልፈሰፈሰው? እስከመች ነው እንደዚህ እየፈራሃት የምትኖረው? እንዴ ማፍቀርን እኮ ይሄን ያህል ይሄኛውን ነገሮች እውር ሊያደርጋ አይገባም። ነገሮቹን መረዳት ማወቅ አለብህ። እኔ ብቻ አይመለከተኝም፣ ግን በቃ ያልሆነ ነገር አታድርግ። ነገሮችን አስበህ አድርግ እና ውድ ቤተሰቦቼ አናዶኝ ስለሆነ ነው አንዴ ንዴት ውስጥ ገባሁኝ ከብሩክና ከሃይሚ ወጥቼ እና ውድ ቤተሰቦቼ የዲኤንኤው ጉዳይ እንግዲህ ሊያልቅ ነው። ያ ነገር እኔን ሊያስደስተኝ እውነቴን ነው እውነት ከልቤ ነው ሊያስደስተኝ ነው። ምክንያቱም ካለቀ ሁላችንም ሰላም እንሆናለን። ያ ነገር ደግሞ ለጨረቃ ፋሚሊ ሰላም ነው። የሰኔ ወር ፍቅር በፍቅር ነው ብላለች ሃይሚ። እውነቷን ነው። የሰኔ ወር ፍቅር በፍቅር ነው ያደረጋቸው። ፍቅር በፍቅር ሆነው እንዲዘልቁ፣ ፍቅር በፍቅር ሆነው ህይወታቸውን እንዲቀጥሉ ነው የምፈልገው። ያ ነው የኔ ደስታ። ሰላማቸው ነው የኛ ሰላም። ስለዚህ ሰላማቸውን እንዲያገኙ ነው ፈልገው። ሃይሚዬ ግን እውነቴን ነው እኔ በጣም ነው ያስገረምሽኝ፣ በጣም ነው ያስደመምሽኝ።
ላንቺ አንድ ግጥም ይዤ መጥቻለሁኝ። እንግዲህ ብሩኬ ከልቤ ነው የጻፍኩላት ለሀይሚ። ስለዚህ ይሄ ግጥም ይገባታል። ያን ተረዳ፣ እንድትከፋ አታድርጋት። ትወዳለች። እሱን ደግሞ በተግባር እያሳየች ነው። እሺ ግጥሙን ልበላችሁ፣ ሼር አድርጉላት ይሄን ግጥም። እንዲህ ነው ሰው መውደድ፣ እንዲህ ነው ሰው ማፍቀር፣ በተራ ውሸት በተራ ነገር አለመላቀቅ አለመበገር። እንዲህ ነው ሰው ማመን፣ እንዲህ ነው ሴትነት፣ እንዲህ ነው ልበ ሙሉነት። ከባልሽ ጋራ በውድቀቱም ቀን አብረሽ ምትቆሚ ሀይሚዬ ጀግና ነሽ ማንንም አትሰሚ። ሀይሚዬ ሴት እንቁ ለዓላማዋ ማትል ወደ ኋላ ምንም አትፈልግ ከብሩኬ ሌላ። ቅመሜን የመሰለች ሚስት ስለታደልክ ማርያምን ነው ምልህ እድለኛ ሰው ነክ። እንዲህ ነው ሴትነት፣ እንዲህ ነው ልበ ሙሉነት ይላልና ጀግና እንደሆንሽ ይሄ ለዓላማሽ ጸንተሽ ምቆሚ እንደሆንሽ ባልሽን እንደምታምኚ በባልሽ እንደምትታመኚ ያሳየሽበት መንገድ በጣም አስገርሞኛል። የኔ እህት ጀግና ነሽ። እንወድሻለን፣ እናከብርሻለን። ከዚህ በኋላ ደግሞ ለሚፈጠሩ ነገሮች ሁሉ ከጓደኛችን፣ ከወዳጃችን፣ ከወንድማችን ከብሩኬ ጎን ሆነሽ ነገሮችን እንድትወጪ ነው የምንፈልገው። ሌላ ምንም አልልም። እንግዲህ መልካም ምኞቴ ነው ምገልጸው። ብሩኬ ይሄ ነገር ቶሎ ተረጋግጦ ወደ ህይወታችሁ ወደ ጥሩ ፍቅራችሁ እንድትመለሱ ፈልጋለሁኝ። እወዳችኋለሁኝ፣ አከብራችኋለሁኝ። እና የጨረቃ ፋሚሊዎች እናንተም ቤቱን ሰብስክራይብ አድርጉ። በጣም እንትን ቀንሰናል። 5000 እንኳን እስካሁን አልገባንም። ስለዚህ ቤቱን ሰብስክራይብ አድርጉ። 5000 ንግባ፣ አበረታቱኝ። ምክንያቱም የእናንተን መበረታታት የእናንተን አይዞህ ጀግና ወደፊት መባልን ስለምፈልግ ቤቱን ሰብስክራይብ አድርጉ። ይሄን ቪዲዮ ሼር አድርጉት። ወዳችኋለሁ፣ ከልቤ ነው ወዳችኋለሁ። እውነት አሁን እንደዚህ ማለት ምናምን ያስቀኛል፣ ግን በቃ ወዳችኋለሁ። ማርያምን በጣም ብዙ ኮሜንት እያየሁኝ ነው ማለት መልካም ኮሜንት፣ እኔ የሚያበረታታ ኮሜንት እያየሁኝ ነውና በጣም ነው የምወዳችሁ። ማርያምን በጣም ነው የማመሰግነው። እሺ ቀጣይ ቪዲዮ በሌላ እንገናኛለን። ያለውን ነገር መጥቼ ያሳውቃችኋለሁ። በአዳዲስ ነገሮች እመጣለሁኝ። እስከዛው ደህና ቆዩ። ቻው።